የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችንን ቀደም ሲል በሰማነው ዝማሬ እግዚአብሔርን አምልከን ተመልሰናል። ቆይታችን ይቀጥላል። የተለያዩ ዝማሬዎችን በየፕሮግራማችን ጣልቃ እናስገባለን። ዛሬ የማራናታ ፕሮግራም የሁለተኛ ዓመት ዋዜማ ላይ ነን። አዎ በጄኤምኤም ቴሌቪዥን የማራናታ ፕሮግራም ከተጀመረ 2 ዓመታትን ሊያስቆጥር ጥቂት ቀናት ነው የሚቀሩት። ዋዜማው ላይ ነው የምንገኘው። የዕለቱ ቀን ደግሞ በደንብ የምናከብር ነው የሚሆነው የሚቀጥለው ሳምንት ማለት ነው። አዎ ተዘጋጅታ ለማክበር በጣም እግዚአብሔር ረድቶን እግዚአብሔር አግዞን የእግዚአብሔር ምሕረት በስቶልን የእግዚአብሔር ቸርነት በስቶልን ላለፉት 2 ዓመታት እንግዲህ በጄኤምኤም ቲቪ የማራናታን ፕሮግራም ስናስተላልፍ ቆይተናል። ባስተላለፍናቸው በየትኛው መልእክቶች ሁሉ ክብሩን እግዚአብሔር ይውሰድ። ደግሞ አብራችሁን ለዚህን ያህል ጊዜ ስትከታተሉን የነበራችሁ ተመልካቾቻችንን በሙሉ በጣም ከልብ እናመሰግናለን። አዎ የዛሬው መደበኛ የማራናታ ፕሮግራማችን ደግሞ የሚቀጥል ነው የሚሆነው ተመልካቾቻችን። ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዘን መተናል። ከነዚህ መካከል ዜና ማራናታ አለ፣ ግጥምም ይኖረናል። ከዚያም ደግሞ ሰሞኑን መነጋገሪያ ስለሆነው ስለ አይሾ ስፒድ የተመለከትነውን እይታ ከዶክመንታሪ ጋር አብረን ይዘን እንቀርባለን። ፊልምም ይኖረናል። በየመሃሉ ደግሞ ዝማሬዎችን ለተመልካቾች እናደርሳለን። አዎ እንግዲህ ካሉን ፕሮግራሞች ጋር በጣም መልካም ጊዜ የተባረከ ጊዜ ጌታ እንዲሰጠን እንመኛለን። በነገራችን ላይ የምናስተላልፋቸው ፕሮግራሞች በሙሉ እንደ ማንኛውም የቴሌቪዥን ፕሮግራም አድንቃችሁ ሀሳብ ሰጥታችሁ ምናምን ብቻ እንዲሆን ሳይሆን መልእክቱ ጠንካራ መልእክት ስለሆነ ከመጨረሻው ዘመን ጋር ባለቀ ዘመንና ጊዜ ውስጥ እንዳለን አውቀን እግዚአብሔር እንዲረዳ እንዲመልሰን በዛ እንድንጠቀም ከማሰብ አንፃር እንጂ እንደ ማንኛውም የቴሌቪዥን ፕሮግራም እንድታዩት ይሄንን አናበረታታም። እንደዛም እንደማይሆንላችሁ ደግሞ እናምናለን። ተመልካቾቻችን ቀዳሚ የሆነው ፕሮግራማችን ግጥም ነው። በወንደሰን ወርቁ የተዘጋጀ ግጥም ይኖረናል። ወንደሰን ወርቁ እንደሚከተለው ግጥሙን ወደ እናንተ ያደርሳል። እሱን ተከታትለን እንመለሳለን። መልካም ቆይታ። ሕዝቤ ሆይ ሕዝቤ ሆይ እረ ሕዝቤ ሆይ ትላንትና ማታ እኩለ ሌሊት ላይ እንቅልፍ ሸለብ አርጎኝ በሰመመን ሲሳይ ህልም አይሉት ቅዠት ያየሁት ስንክሳር ከምኑ ጀምሬ እንዴት ልተርከው እንዴት ልናገር መላይ ጠፋው ነገር አቤት 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 ትላንትና ማታ ተኝቼ በህልሜ ያየሁት ስንክሳር ሳስበው ደግሜ ፍራት ፍራት ብሎኛ አስጨነቃት ነፍሴን ለምን እኔ ብቻ አብረን እንጨነቅ ስማኝማ ህልሜን ሕዝቤ ከበድ ያለ ዝናብ ዶፍና በረዶ ካውሎ ንፋስ ጋር ወጀብ ተቀላቅሎ ጊዜውን የሳተ ወቅቱን የዘነጋ ክረምታየው ወልሜ ሀገርን ሲያሰጋ ያለ ጊዜው ዘንቦ ምድርን ሲያጥለቀልቅ ውሃ እስኪወጥ ድረስ ጎርፋየው በህልሜ እምባ ከደም ጋር ተቀራቅሎ ሲፈስ ሕዝቤ ሆይ ያየሁትን ህልሜን እንዳሻህ ብትፈታ ቅር አይለኝም እኔን ወትሮም ምዝቻ ሀገር ብዙ ነው ፈታኙ ህልመኛው ቢያልመም ህልሙን ካየው ይልቅ ፈቹ ነው ወሳኙ ሕዝቤ ሆይ እኔ ግን ያየሁት ህልም ብቻ ሳይሆን ይመስለኛል ራእይ መፈጸሙ አይቀርም በውን ስጋ ለብሶ ፍጥረት ሁሉ እስኪያይ እያልኩኝ ስነግርህ በጭንቀቴ ሌሊት ያስጨነቀኝን ህልም ይሄኔ በሆድህ ቅዠታም እያልከኝ ይሆን አላታፍርም ቅዠታም ብትለኝ ህልመኛ ብትለኝ አልያም ባለራእይ ኋላ አመሻሽ ላይ በውን ታየዋለህ አትቸኩል ሕዝቤ ሆይ ወቅቱን በዘነጋ በከረመ ክረምት በረግረግ ጭቃ ላይ ጎጆ ልትመሰርት ደፋ ቀና ስትል አየሁ በህልሜ ምን አስበህ ነው ግን ንገረኝ ወንድሜ ጣራ ጉልላቱ የወርቅ ቅም መስሎ ቤት ሰራው ብትለኝ ቁመተ መለሎ ግና ምን ዋጋ አለው ሺ ቢያምር ውበቱ ተከፋፍቶ ቢታይ ስረ መሰረቱ በረግረግ ጭቃ ላይ በአሸዋ ላይ ነው የታነጸው ቤቱ አሸዋ ላይ የማይታነጸው ቤት መውደቁ አይቀርም ነፋስ የመጣለት ጎርፉ የሰው እንባ ሞልቶ የፈሰሰለት ሕያው እግዚአብሔር ለዚያ ቤት ወየውለት ወየውለት ብቻ ቀኑ ይድረስ ክረምቱን ቶሎ ይግባ መፍረዱ አይቀርም ጎርፉ የሰው እንባ
ሕዝቤ ከአያት ከቅድሚያት በዕድሜ የሰላ ያረጀ ያፈጀ ተልቶ የሻገተ የታሪክ አተላት የከረመ እርሾ በጥብጠው እንዳዲስ ቂም በቀል ቢግቱን ትንስ ኪለን ድረስ ሳንፈጠርኛ ድሮ ባጼ ጊዜ ተጽፎ ቢቆየን ደመላሽ ኑዛዜ እንዳሮጌው ዘመን እንዳመተ ፍዳ ቁረጠው ፍለጠው ቢሉን ባባትዳ ሕዝቤ እኛ ግን ዛሬ ላይ ስናስብ የኋሊት ያለፈው አለፈ ብለን የቂም ቅሪት የአባቶችን በደል ለማርከስ በእንባ ይቅር ልንባባል ቃል ኪዳን ስንገባ ዛሬም በቂም በቀል ዛሬም በጥላቻ አንዳንዶች ጥግ ይዞ ቢያጓሩ በዛቻ ድፍን 2000 የምህረት ዓመት ተንጠፍጥፎ ሲያለቅ አይተው እንደ ዘመት ቂም በቀል ቢያወርሱ ለልጅ ልጆቻቸው ዓመተ ምህረት ዛሬም አልገባቸው። ሕዝቤ ሆይ ባሉባልታ ወሬ በቂም በቀል ትርክት አጉል ተነሳስተ ሌላው ላይ ብትቀስት ወንድምን ብትገፋ ትገፋለ በግፍ ሰይፍን ብታነሳ ትወድቃት በሰይፍ በአስባቡ አመጽ ብትለኩስ ጠፍቶ የሚያጠፋ እዚያም መሳታለ አንተን የሚያተኩስ ሕዝቤ ያየሁትን ሕልሜን ራሴው ስፈታ ከትላንቱ ይልቅ ፍራቴ በረታ ለምን እኔ ብቻ አብረን እንጨነቅናና ሕልሜን ፍታ ከጥንትም አንድ ላይ የኖረ ሕዝብ አብሮ ወንድማማች መሃል አየው በቀል በቅሎ ጌታ በመስቀል ላይ ተፈጸመ ብሎ የጥልን ግድግዳ ቢያፈርሰውም ንዶ ፍጹም ያልገባቸው የወንጌሉ ፋይዳ ዳግም ገነቡልን የጥልን ግድግዳ ቢገስጹት ማይገሰጽ ቢገፉት ማይገፋ ሲወርድ ሲዋረድ መጥቶ በእኛ አናት ላይ ቢደፋ ወደህ ከገባሃት ከአዘቅቱ ፍዳ በል እንግዲህ ጎበዝ ተጋፈጥ ግድግዳ ልክ እንደ ባቢሎን ከስር መሰረቱ ትምክህትን ሊያንጹ ወንድሞች አምፀው ትውልድ አሳመጹ የዘመን ወረርሽኝ አዚም ተጭኗቸው አባቶች መገሰጽ ይኸው ተሳናቸው አንተምተው ብሎ የሚቆጣ እንዴት አስታራቂ ሽማግሌ እንጣ ሕዝቤ ሆይ ዘመን ያልተረዱ ግብዝ አገልጋዮች የበግ ለምድ ለብሰው የገቡ ተኩላዎች የክርስቶስን ቤት አካልን አፍሰው በስም ሊነግዱ ከአንድነት ይልቅ መለየት ወደዱ በስልጣን ሽኩቻ ስራ በዝቶባቸው ሕዝብን መከፋፈል ሆነ ራእያቸው ሕዝቤ አንዱ ለሚነክሰው ስልጣን ሲናጠቁ ሕይወት እንደ ዘበት እልፍ አላፍ ማለቁ ሞልቶ ለማይሞላው ለስልጣን ጥማቸው ሌላው ምን በወጣው ይቅመስ ጽዋቸው ዘመን ያለፈበት አጉል ትምህርታቸው ከሕይወት መንገድ ላይ አሰናክላቸው ያልተጻፈ አንብበው በምድር ቢደላቸው ሆዳቸውን ሞልቶ ተራበሽ ነፍሳቸው ሕዝቤ መንጋው ተበትኖ ሳለ ምድረ በዳ እረኞች ተያዙ በራሳቸው ፋይዳ ቅጥረኛ እረኞች መንጋውን በትነው ራሳቸውን ሆነ የሚያሰማሩ ተክተው ሞላ ጎደለ ቁማር ያማራቸው ሽሮና በርበሬ ሆነ ስብከታቸው አዙሪት የያዘው ቀቢጸ ተስፋቸው ከምድር ቁሳቁስ ጋር በስውር ሰፋቸው ከቤተ መቅደሱ ከነኮተታቸው ምነው ጌታ ኢየሱስ በጅራፍ ባላቸው ሕዝቤ ሆይ አረ ሕዝቤ ሆይ አረ እንደምን አለህ እንዴትስ ይዞሃል ይሄ ሰሞነኛ ሁሉ ብሶተኛ ሁሉ ሰበበኛ ሁሉ ነገረኛ ሁሉ ጋዜጠኛ ሁሉ ፖለቲከኛ አውቀንም ሳናቅም ያስተማርነው ትምህርት የሰበክነው ስብከት እየተጋጋለ ያበጣበጥነው ሕዝብ ሳይታረቅ ቀርሞ እንደተቋሰለ ዘመን የሞተበት እጅግሩ የደማ ህሊናው ታውኮ አንዱ ቤቱ ፈርሶ ሌላው ተፈናቅሎ ባዘን ተፍረክርኮ ጎራ እየለዩ ብሔር እየለዩ ለአምልኮ መሰብሰብ ልዩነትን ሰብኮ በእርግጥ ጊዜው ነው ወይ ምጽአቱን መጠበቅ በዚህ አይነት አምልኮ ጊዜው ነው ወይ ሕዝቤ ለመሃይም ፖለቲካ ምሁራንን አንገብርም በከፈልነው ግብራችን ሙሰኞችን አንቀልብም የአንዱን ስህተት ሌላው ደግሞ በሰንካላ ወንበር እየተተካካ እንዳጥፍቶ ጠፊ ውሃ ማያነሳ ዜሮ ድምር ፖለቲካ ምን ያደርግልሃል
ሕዝቤ ሆይ ምን ያረግልሃል? ይህን ፖለቲካ ብለህ በገዛ ወንድም ጦርነት ብጠራ አብሮ ያልቃል እንጂ ወንድ ሁሉ በተራ አሸናፊም የለም ተሸናፊም የለም። ግና ታሪካችን ዝንተ ዓለም ዘላለም እንደ ማስፈራሪያ ማስተማሪያ ይሆናል ለዚህ ድፍን ዓለም። ሕዝቤ ሆይ ወደፊት እያየህ የኋላ ጋላቢ ጥላቻ እየዘራህ በቀል አራጋቢ የአባቶችን ስህተት ከነስንክሳሩ ሳታርም ደጋሚ በዘር ማንዘር ላይ እርምን እየዘራህ እርግማን ቃራሚ ነገር ሳትመረምር ወደ ነፈሰበት በግምት አስጋሚ የሀገርን ተስፋ የትውልድ ራዕይ በእንጭጩ አውዳሚ ጻድቁን ረጋሚ ኃጥኡን አጽዳቂ ሰላምን አዋኪ ጦርነት ናፋቂ ጨለማ ቀኑን ቀን የማይል አቋመ ሰንካላ ለዝና ለክብር ለታይታ ብቻ አምታቶ እየበላ ለሆዱ ያደረ የደሞዝ እስረኛ ቅጥረኛ ሰባኪ በልያሉትን ብቻ ብሎኛል እያለ ቅዠቱን ተራኪ በሞላበት ዘመን የሃይማኖት መልክ ይዞ ሰው መሳይ በሸንጎ ሲንጎማለል ይውላል ቀን ላይ እንደመላክ ክንፉን አንዠርግጎ ደግሞ ሶሪልና ጨለማን ተግኖ ጥላቻን ሰባኪ በቀል አራጋቢ አመጽ አቀጣጣይ በሞላበት ዘመን ሁለት ቢላ ይዞ እዚያም መሳይ ሀገሬ ኢትዮጵያ ምነው መርዶሽ በዛ በላዩ ላይ ገዳዩ ልጅሽ ነው ሟቹም ያው ልጅሽ ነው ለበቀል ሲያሽካካ ሐዘንሽ ቅጣጣ ከቤትሽ አልወጣ ብለው የተረቱ ላንቺ ነበር ለካ መረጃ ማስረጃ ምስካሪ አልባ ይዘህ የአገር ዜጋ በስሜት ተነደ በጭፍን ጥላቻ በሰው ላይ አደጋ የሰው ፊት እያየ ራስ ከሳሽ ሆነ ራስ ትፈርዳለ ስለ እውነት ሳይሆን መልክ ብቻ አይተ በግፍ ታዳላለ በክልል ትብታቦሽ የጎሳ ጥራጥረ በብሔር ተቧትነህ በሰለጠነ ዓለም ስልጣኔ ንቀህ ካለም ኋላ ቀረህ ሕዝቤ የ3000 ዘመን ታሪክ ሲወሳ ያኔ ድሮ የአባቶች አባት የአያቶች አያት ቅምቅማት ሁላ በበሬ ነበረ ሲያርሱ የነበሩ ጤፍና ማሽላ ያንኑ በቆሎ በዚያው በሬ አሰህ መብላት እያቃጠ ሆድህ እየራበው ማረሻ ቀጥቅጠ ጦርን ታበጃለህ ሕዝብን በሕዝብ ላይ ትውልድን በትውልድ ከጀርባ እያቃሩ በፈጣራ ወሬ ባሉባልታ ፈረስ ሐሜት እየዘሩ አፋይቶ አናይቶ ስልጣን ላይ ለመውጣት አሉልህ ያሴሩ ተው ተመለስ ሕዝቤ ተው ተመለስ ሕዝቤ በሰላሙ ዓለም ሰላም ከእጅ ላይ ካመለጠች አንዴ መቼም ከአውሮፓ እርዳታ ይታደል ሰላም እንደ ስንዴ በዚህ ረሃብ ላይ ጦርነት ታክሎ አሳር ላይ አበሳ ችግር ላይ አባራ ከሰላም በስተቀር አማራጭ የለህም አትናፍቅ ጦርነት አትጥራ መከራ ዛሬ እንደ ዘበት የገፋ ሰላም ከእጅ ብልታመልጥ መዘዟ ገንፍሎ አይደለም ባንተ ዕድሜ የልጅ ልጅ ሁሉ ዕድሜውን ቢገብር አያገኛት ከፍሎ ተው ተመለስ ሕዝቤ እርግጥ ነው ባለፈው ዘመን ተጨቁነህ ይሆናል በግፈኞች ሁላ በጨካኞች ሥራ መከራ አይተሃል መብትህም ተረግጦ አይተህ ብዙ ፍዳ ዛሬ ላይ ደርሰሃል ቢሆንም ያለፈው አለፈ ሄደ የከነፈ የጨለማው ምዕራፍ ዳግም ተመልሰህ ለምን ትመኛለህ የአባቶችን ትፍ ሁሉን ብትናገር ሆድህ ባዶ እንዳይቀር የትላንቱን ትላንት ሆድ ይፍጀው በልና ወደፊት እያየ ይዘህ ብሩህ ተስፋ በዓላማ ጽና ሕዝቤ ስማኝማ እንግዲህ ህልሜን የፈታሁት አፈታት እንዲህ ነው እንዳሻኝ በፈታ በገዛ ህልሜ ላይ ማን ነው የሚያገባው ወቅቱን የዘነጋ ዑደቱን የሳተ የከረመ ክረምት አድሮ ግን ከዋለ ይሄ አመጽና የሽብር ጥሩምባ አልበርድልህ ብሎ እንዲህ ከቀጠለ ደህና ሁኚ ኢትዮጵያ ደህና ሁኚ ሀገር ደህና ሁኚ ጎሳ ደህና ሁኚ ብሔር ደህና ሁኚ እናት ደህና ሁኚ አባት ህልም ይሆንብሃል እንዲወጥቶ መግባት የሞተውም ሞቶ የቀረው ሲሰደር በረሃብ በጠኔ ይገባህ ይሆናል የሰላም ጥቅሟ ምናልባት የዛኔ አልገባኝም ካልከኝ የህልሜ ፍችና የዚህ ግጥም ቅኔ አይዞ ትንሽ ታገስ በተግባር ታያለ የጊዜን ብያኔ ሕዝቤ ሆይ በንስሐ ፍሬ ባትመለስ ዛሬ ድንገት ወላድ እናት ምጥ እንደሚይዛት ምጥ ይመጣብሃል አምጠህ የወለድከው እሳት መልሶ ይበላሃል እልከኛ ሆነ ይህን ያመጽ እሳት ካራገብከውማ ራስህ በራስህ ላይ ያወጅከውን አዋጅ ይህን መርዶ ስማ ሰላምን ከጠላ ሆነ አሸርጋጁ ካመጻ ጋር ተራ ይሄው በደጅ ነው ሶሪያ ላይ ያለው ዶፍና መከራ አንተ ላይ ሊያባራ ሕዝቤ ሆይ ግራው ከገባው ጋር ግራ አትጋባ ይልቅ ወደ ቤትህ ወደ እልፍኝህ ግባ ይሄ ያመጽ ፈሳሽ ቁጣው እስኪያባራ ከአድመኞች ጋር አትብላ አትጠጣ አታድም በሴራ ለሰላም ካልሆነ ለፍቅር ካልሆነ ከግፈኞች ጋር አታቅድ በጋራ ይሄ ክረምት አልፎ ቀኑ እንዲሆን ብራ መልማትም መጥፋትም እሳትና ውሃ ገነትና ሲኦል ይኸው ናቸው ፊትህ
መርጠ ተሰማራ በእጅ ነው ምርጫው ነፃ ነው ፈቃድ ህዝቤ ሆይ የትም ላይ አደርስህ ከንቱ ፖለቲካ ይልቅና ከኔጋ ና ግንባር እንፍጠር ሌላ ፓርቲ መስርት ሌላ ሀገር እንገንባ አዲሱ ፓርቲያችን ሁሉን የሚያግባባ ህገ መንግስት አለው ከሰማይ የመጣ ህዝቤ ሆይ ምን ያደርግልሃል ከንቱ ፖለቲካ ከመቋሰል በቀር ነፍስን ላያረካ ህግን ያወጣ ህግ ጋጥሶ ደንብ አስከባሪ ደንቡን ገርሶ ጸረ ሙስና ጎርሶ እንባ ጠባቂ እንባ አፍስሶ ታሪክ መምህር ታሪክ አዛብቶ የማይቀድስ ቄስ ቀድሱ ብሎ ወንጌል ሰባኪ ቂም በቀል ሰብኮ ፓስተር ተብዬ ፖስተር ለጥፎ ውሃና ዘይት ቸርቻሪ ሆኖ ምን ያደርግልሃል እንቶ ፈንቶ እንኳንስ በሰማይ በምድር የሚያስኮንን ነፍስህን አግቶ ህዝቤ ሆይ ሐዋርያ የተከለውን ነብይ ሲነቅለው ወንጌላዊ ያጸደቀውን ፓስተር ሲኮንነው ቄሱ የባረከውን ሽማግሌው ረግሞ መሪና ተመሪ ሲቆራቆስ ከርሞ በቅንዓት መንፈስ እየተናናቁ ወንጌሉን አስቀምጠው ወንጀል ያረቃሉ በዚሁ ጥንቅጥ ውስጥ ገባ መከፋፈል ገባ መቀራቀስ የኔ በልጥ እየተባባሉ ዘር ማንዘር ጎትተው ቤቱን የዘመድ ቤት አድርገው ቁጭ አሉ ወየው ለራሴ በለፈለፍኩበት በዚህው ምላሴ ወየው ስለራሴ እኔስ ማንነኝና እንዲህ እንድናገር የከፈትኩት አፌን ማን ወቃሽ አርጎኝ ነው በዚህ ትውልድ ላይ ያሾልኩት ብዕሬን እኔስ ማንነኝና ከማንስ ተሽዬ በፊትህ የቆምኩት መካሪ መስዬ እኔም ለራሴ ነው እናንተም ለናንተ እነሱም ለነሱ ብትፈልጉ ሳቁ ብትፈልጉ አልቅሱ እኔም ለራሴ ነው እናንተም ለናንተ ኑና ተያይዘን ንስሐ እንግባ ቀኑ እንዳባተ ህዝቤ ሆይ አይዟችሁ ወንድሞች በዚህ ቃል ተጽናኑ በእጅ ያልተሰራ አይን ያላየን ከቶ ሀገር አለን በሉ ከቶ መብራት ላይ የህይወት ብርሃን በጉ እያበራ ውሃ ሄደች መጣች ከቶ ላንጨነቅ የህይወት ዋችን ሁሉን እያረካ ስደት በስደት ላይ መፈናቀልና ጦርነት ላንሰማ ጌታ ለልጆቹ ሄዶ ያዘጋጀው አለን ውብ ከተማ እናንተ ምስኪኖች እርስት አልባ ዜጎች ሸክማቸው የከበደ ጥንትም ለእናንተ ነው ክርስቶስ ከሰማይ ቁልቁል የወረደ ከቶ የማይሻር ተስፋ ቃል ስላለን አብረን እንድንገባ ኑና ተያይዘን የሰማዩን መንግስት በምድር እንገንባ ኑ ግንባር እንፍጠር ለሰማዩ አክሊል ለተሻለ ተስፋ በተሰጠን ስልጣን ለሰው ዘሮች ሁሉ ስንማልድ ለዓለም እኛ ምንዋጋው ከስጋና ከደም ከሰው ጋር አይደለም በምድር ስንደራጅ እንደ ሰማይ ዜጋ ዋናው ዓላማችን ከጨለማው ገዢ ከርኩሳን መናፍስት ነውና ጠባችን ክርስቲያን ሁላችሁ ተነሱ እንነሳ እንያያዝ ዛሬ በፍቅር በሥራ ከታቆረ ኩሬ ከጎጣችን ወጥተን ለዓለም ብርሃን በጨለማ እናብራ ከነገድ ከቋንቋ ከጎሳና ከዘር የተዋጀን እኛ ጽዮን እስከምንደርስ ከቶ ላንለያይ በምድር መመዘኛ ዳግም የተወለድን ከሚጠፋው ዓለም አይደለንምና ርስታችን በሰማይ በበጉ ከተማ ይሆናል የጸና ያየሁትን ህልሜን ለበጎ ስፈታ ሁሉም ነገር መልካም ቢሆንስ ባንድ አፍታ በአራቱም አቅጣጫ እየተንጓለለ የነፈሰ ንፋስ የበረከት ዝናብ በምድራችን ሊዘንብ አስቦ ቢሆንስ ማን ያውቃል እኛ ከተስማማን ለሰላም ለፍቅር ልባችን ከቀና እግዚአብሔር ሰጥቶናል የተከፈተ በር ወደ እንደገና አመሰግናለሁ ክብራትና ክብራን የምትከታተሉት የማራናታ ፕሮግራማችን እስከ ቀኑ 10 ሰዓት ድረስ ይቀጥላል ቀደም ሲል የወንደሰን ወርቁን ግጥም ሰምተናል ከረጅም ዓመት በፊት ያቀረበው ግጥም ነው በጣም ትልቅ መልእክት እንዳለው እናስባለን እግዚአብሔር አምላክ ወንድማችንን ገጣሚ ወንደሰንን ይባርክ ለማለት እንወዳለን ፕሮግራማችን እንዲና እንዲያያለ ይቀጥላል ወደ ዜና ማራናታ ከማለፋችን በፊት ባለፈው ጊዜ ወደ ዝዋይ ማረሚያ ቤት ተጉዤ ነበርና በ6 ኪሎ ጉባኤ እግዚአብሔር ከሚገኙ እና እንዲሁም ደግሞ ከተለያየ ቸርች ከመጡ ወንድሞች ጋር እህቶች ጋር ሆነን በአመት ውስጥ በትንሹ እንኳን 1-3 ጊዜ ማረሚያ ቤቶችን ሄደን እንጎበኛለንና እዛ ታራሚዎችን የመጎብኘት ፕሮግራም ነበረን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ እና እዛ በነበረን ፕሮግራም ላይ በጣም እግዚአብሔር መልካም ድል ሰጥቶናል ትልቅ ፕሮግራም ነበረ በነገራችን ላይ ብዙ ሰው ላያቅ ይችላል እንጂ ማረሚያ ቤት ውስጥ ቸርች አለ መስጊድ አለ የኦርቶዶክስ ቤተክርስቲያን አለ ከዛ ባሻገር ደግሞ እኛ ብዙ ጊዜ እዛው ግቢ ውስጥ
ለታራሚዎቹ በጠቅላላ ማለት ነው ስፒከሮች ተይዘው ተከሄደው ወደ 50-60 ሆነን እኛ የተለያዩ አልባሳት ለሴቶች የሚሆኑ ሌሶች፣ መጸዳጃ ሳሙናዎች፣ ብዙ አይነት ነገሮችን እየሰጠን ያንን አገልግሎት እናገለግላለን እና በቀደም በነበረን አገልግሎት ውስጥ ወደ 91 ሰዎች ናቸው ጌታ ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው የተቀበሉት። በጣም ደስ ብሎኛል። ያው ብዙ ጊዜ እናገራለሁ በዚህ ፕሮግራም ላይ የአገልግሎት ስኬት የነፍሳት መዳን ጉዳይ ነው እና ያንን እግዚአብሔር ደግሞ በየጊዜው እንደዚህ አይነት ድልን ስለሚሰጠን ጌታን እጅግ አድርጌ አመሰግናለሁ። ያ አንድ በጣም ትልቅ መሰረታዊ አገልግሎት ነበረ። እግዚአብሔርን ስለዛ ፕሮግራም ስለሰጠን ስኬት እግዚአብሔር እናመሰግናለን። የዝዋይ ማረሚያ ቤት ደግሞ ኃላፊዎችን በዚሁ አጋጣሚ አብረውኝ ደግሞ በዚህ አገልግሎት ውስጥ የነበሩትን ሁሉንም በጣም ከልብ አመሰግናለሁ። ስለ ዳኑት ነፍሶችም እግዚአብሔርን እጅግ አድርገን እናመሰግናለን። በሰማይም ታላቅ ደስታ ሆኗል። መሲ በስልክ እያልኩ ነበረ ብቻህን የአክሊል ተሸላሚ ትሆናለህ ያረባክ ተጋርገኝ እያልኩ ነበርና ይሄ ትልቅ እድል ነው እግዚአብሔርን ማገልገል። ከዚያም ደግሞ እንደዚህ ፍሬ ማፍራት ደግሞ የሚታይ የሚዳሰስ ነገር ሲኖር በተለይ ደግሞ እንደዚህ ነፍሳት ሲድኑ ከምንም በላይ ውስጣችን ሐሴት ያደርጋል። ክብሩን ጌታ ኢየሱስ ክርስቶስ ይውሰድ። በባለፈው ጊዜያት ስለ አማኑኤል ቤተክርስቲያን አንዳንድ ነገሮች ለተመልካቾች ስናሳስብ ነበር። ስለሱስ የምትለው ምን አለ? የኢትዮጵያ አማኑኤል ህብረት ቤተክርስቲያን ባለፈው ጊዜ በተሰጣት ቦታ ዙሪያ ላይ ከኢትዮጵያ ቤቶች ኮርፖሬሽን ጋር በተያያዘ ትልቅ ችግር ተፈጥሮ ነበረ። በዛ ምክንያት እንግዲህ እኛም የኢትዮጵያ አማኑኤል ህብረት ቤተክርስቲያን ትልቅ ቤተክርስቲያን ናት፣ ትልቅ ቤተ እምነት ናት። ከዛ አንፃር ሁላችንም በያለንበት እንድንጸልይ ስናሳስብ ነበረ። እግዚአብሔር አምላክ የተባረከ ይሁን። አሁን ደግሞ ያው ሙሉ ለሙሉ ይዞታዋን የማግኘት ዜና ተበስሯል። በጣም አብረውን ሲጸልዩን ስለነበሩት ሁሉ በጣም ከልብ እናመሰግናለን። ይሄ እንግዲህ የጸሎት ውጤት መልስ ነውና ለዚህም ለተባበሩትም ይሄንን ጉዳይ ላስፈጸሙትም ለቤተ እምነቷ መሪዎችም ጭምር ምስጋናችንን እናቀርባለን። ምእመኖቿን ደግሞ እንኳን ደስ አላችሁ አገልጋዮቹንም ጨምሮ እንላለን ማለት ነው። ሁለት ትልልቅ የምስራቾችን የነገርከን መሲ፣ አንተንም ጌታ ኢየሱስ ይባርክ። ወደ ዜና ማራናታ ስናልፍ እኔ ጋር የተመለከትኳቸው አንድ ሁለት ዜናዎች አሉ። በአሜሪካ ውስጥ IVF የተባለ የላቦራቶሪ በመጠቀም መውለድ የሚቻልበት ቴክኖሎጂ አለና ይሄ IVF በጣም ቁጥሩ እየጨመረ እንደመጣ እየታየ ነው። በዚህም የተነሳ ያላባት የሚያሳድጉ የእናቶች ቁጥር መጠን በ250% ጨምሯል እየተባለ ነውና ይሄ ጋብቻንም የሚጻረር ነው። ከወንድም ጋር ግንኙነት ማድረግም የማያበረታታ አይነት ቴክኖሎጂ ነው። የሚገርምህ አንዲት እናት ትሄዳለች፣ የምትፈልገውን ወንድ ትመርጣለች፣ ከሱ ይወሰዳል የዘር ፍሬ፣ ከዚያ እሱ በላቦራቶሪ ተቀነባብሮ ልጅ ይሆናል ማለት ነው። ይሄ በጣም ትንሽ ለየት ያለ ነገር ነው እና ብዙዎች እንግዲህ በዚህ ጉዳይ ላይ የተነጋገሩ ይገኛሉ። ባል ማግባት አስፈላጊ አይደለም፣ ይሄ እግዚአብሔር የፈጠረው ወንድ ለሴት ሴት ለወንድ ጋብቻም መልካም ነው የሚለውን ሐሳብ ሙሉ ለሙሉ የሚያነሳም ስለሆነ እንደ ዘመናዊነትም ታይቶ እየተሰራ ነው። ይሄ ጉዳይ በጣም አሳሳቢም ስለሆነ ለእናንተ ልናጋራችሁ ወደናል። በተያያዘም ዜና በሩሲያ የወሊድ ቁጥር በጣም እየቀነሰ ነው። አዛውንቶች በጣም ብዙ ከመሆናቸው የተነሳ ሰፈሮች ዲሳፒር እያደረጉ ነው፣ እየጠፉ ይገኛሉ። እና እነዚህ ዜናዎች ዛሬ ሁለት ተቃራኒ ነገር በጣም በአንዱ ጋር የሚወለድ በአንዱ ጋር ደግሞ ትውልድ እየቀነሰ መምጣቱ ነው። እንግዲህ በዝርዝር ደግሞ ሰፋ ባለመልኩ በዜና ማራናታ የምንመለከተው ይሆናል ማለት ነው። ዜና ማራናታ ወደ እናንተ የሚደርስ ነው የሚሆነው። ተመልካቾቻችን ነጻነቷ አቁማ እንደሚከተለው ታቀርበዋለች። መልካም ጊዜ።
ሰላም ለእናንተ ይሁን። ከተለያዩ ዓለም አቀፍ የዜና ምንጮች ያገኘናቸውን ዘመናችን ያሳያሉ ያልናቸውን የማራናታ ዝግጅት ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነት ዋቁማ ነኝ። በቀዳሚው ዜና በአዲስ አበባ 7182 ጋብቻዎችና ከ2400 በላይ ፍቺዎች መመዝገባቸውን ይመለከታል። በአዲስ አበባ ከተማ በ2018 በጀት ዓመት ማለትም ባለፉት 6 ወራት 7182 ጋብቻዎች ከ2400 በላይ ፍቺዎች መመዝገባቸውን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ እንደገለጹት ከተመዘገቡት ፍቺዎች መካከል 1750 ያህሉ ክስተቱ በታየበት ወቅት የተመዘገቡ ሲሆን 695ቱ ደግሞ ቀደም ብለው የተከሰቱና የቆዩ ናቸው ብለዋል። ከሁለት ሳምንት በፊት የተሰናበት ነው የፈረንጆቹ 2025 ያለፈው ዓመት በዓለም ላይ ከፍተኛ ሙቀት የተመዘገበበት እንደነበር ተገለጸ። የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት EUCCS ባወጣው ሪፖርት አማካይ የሙቀት መጠኑ 1.5 ዲግሪ ሴልሺየስ ሆኖ መመዝገቡን አስታውቋል። ይህም ከ1850 ወዲህ ከፍተኛ የሙቀት መጠን ሆኖ የተመዘገበ ሶስተኛው ዓመት አድርጎታል ተብሏል። ተቋሙ የበካይ ጋዝ ልቀት መጠን በየጊዜው ከፍተኛ እየሆነ መምጣቱ ለሙቀት መጠን መጨመሩ ምክንያት መሆኑንም ጠቁሟል። ወደ ቀጣዩ እንለፍ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ወታደራዊ አማራጮች መወያየታቸውን ተከትሎ ኢራን ለጦርነት ዝግጁ መሆኗን አስታወቀች። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ዩናይትድ ስቴትስ እኛን ለመሞከር ከፈለገች አገራቸው ለጦርነት ዝግጁ መሆኗን አስጠንቅቀዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን በጸረ መንግስት ተቃዋሚዎች ላይ ለወሰደችው እርምጃ ምላሽ ለመስጠት ወታደራዊ እርምጃ እንወስዳለን ሲሉ መዛታቸው ይታወሳል። ከአልጀዚራ አረብኛ ጋር በተደረገ ልዩ ቃለ ምልልስ አራክቺ ከአሜሪካ ጋር የመግባቢያ መንገዶች በተፈጠረው አለመረጋጋት ውስጥ ለመወያየት ክፍት እንደሆነ፣ ነገር ግን ሀገራቸው ለሁሉም አማራጮች ዝግጁ መሆኗን በመግለጽ ኢራን ባለፈው ዓመት ከነበረው የ12 ቀናት ጦርነት ጋር ሲነጻጸር ትልቅና ሰፊ ወታደራዊ ዝግጁነት አላት ብለዋል። ከዛቸው ከኢራን ሳንወጣ የኢራን የጸጥታ ኃይሎች ለተቃውሞ አደባባይ የወጡ ሰዎች ላይ በወሰዱት እርምጃ ከ2000 በላይ ሰዎች መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብት ድርጅት ቡድን አስታወቀ። ይህ በእንደዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ እየመጣላችሁ ነው ሲሉ ለሰልፈኞቹ መልእክት ማስተላለፋቸው ተሰምቷል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሃራና እስካሁን ድረስ 1850 ተቃዋሚ ሰልፈኞች መገደላቸውን ማረጋገጡን ዘግቧል። የተቃውሞ ሰልፉን ተከትሎ ኢንተርኔት በተቋረጠበት ኢራን ከተገደሉት መካከል 135 ከመንግስት ጋር ግንኙነት ያላቸው ናቸው የተባለ ሲሆን 9ኙ ደግሞ ምንም ተሳትፎ ያልነበራቸው ህጻናት ናቸው ሲል የዜና ወኪሉ ዘግቧል። የኢራን ባለስልጣናት ለሮይተርስ 2000 ሰዎች መገደላቸውን ገልጸው ለዚህ ሊጠየቁ የሚገባቸው አሸባሪዎቹ ናቸው ሲሉ ሰልፈኞቹን ወንጅለዋል። ኤክስ የተሰኘው የኢለን መስክ ማህበራዊ መድረክ ሴቶችን አራቅተው ከሚያሳዩ የኤአይ ምስሎች ጋር በተያያዘ ውግዘት እንደደረሰበት ይመለከታል። ቀጣዩ ዜና ግሮክ የተባለው የባለ ሀብቱ ኤለን መስክ የሰው ሰራሽ አስተውሎት ቻትቦት ተጠቃሚዎቹ የሰዎችን ፎቶ ወሲባዊ በሆነ መልኩ እንዲቀይሩ መፍቀዱ ከአውሮፓና ከእስያ ባለስልጣናት ውግዘት እንዲደርስበት አድርጓል ተብሏል። ዩናይትድ ኪንግደም እና የአውስትራሊያ ባለስልጣናት ጉዳዩን በተመለከተ ምርመራ እንደሚጀምሩ አስታውቀዋል። የአውሮፓ ህብረት ኮሚሽንና ህንድ በበኩላቸው ከዚህ ጋር በተያያዘ ስለ ቀድሞ ትዊተር የአሁኑ ኤክስ ትዕዛዝ አስተላልፏል ተብሏል። ማሌዥያና ኢንዶኔዥያ ደግሞ ግሮክ አገራቸው ውስጥ እንዳይሰራ አግደዋል ተብሏል። ኤክስ ኤአይ በተባለው የኤለን መስክ ኩባንያ የተሰራው ግሮክ የተባለው የሰው ሰራሽ አስተውሎት ቻትቦት በዓለም አቀፍ ደረጃ ውግዘት የተነሳበት ለኤክስ ተጠቃሚዎች ከሚሰጠው አገልግሎት ጋር በተያያዘ መሆኑ ታውቋል። በኤለን መስክ ከተገዛው የቀድሞ ትዊተር ጋር የተሳሰረው ግሮክ የተባለው ፕላትፎርም ተጠቃሚዎች በኤአይ የሰዎችን ምስል ቀይረው ማህበራዊ ሚዲያ ላይ እንዲለጥፉ አስችሏል ተብሏል። የኤክስ ተጠቃሚዎች ግሮክን ተጠቅመው የሴቶችን ፎቶ ወደ እርቃን ምስል ሲቀይሩና ገጾቻቸው ላይ ሲለጥፉም ተስተውለዋል። ቢቢሲ የተለያዩ ሴቶች ያለ ፈቃዳቸው በኤአይ አማካኝነት ፎቶዎቻቸውን እርቃናቸውን እንዲሆኑ በማስመሰል መሰራቱ
ተመልክቷል። አንዲት ሴት የግል ፎቶዋን ወደ እርቃን ምስሎች በመቀየር ከ100 በላይ ምስሎች እንደተሰሩ ለቢቢሲ ተናግራለች። ዩናይትድ ኪንግደም የቴሌኮሙኒኬሽን ተቆጣጣሪ ተቋም የሆነው ኦፍኮም ባለፈው ሰኞ ባወጣው መግለጫ የኤአይ ቻትቦቱ እርቃናቸውን የተደረጉ ሰዎችን ምስል ለመፍጠርና ለማጋራት ጥቅም ላይ መዋሉ እንዳሳሰበው ገልጿል። ወደ ቀጣዩ እንለፍ። የወሊድ መጠን እጅግ በመቀነሱ በመቶዎች የሚቆጠሩ የሩሲያ መንደሮች እየታጠፉ ነው ተባለ። የዩክሬን የውጭ መረጃ አገልግሎት እንደሚያሳየው ባለፈው አንድ ዓመት ውስጥ በመቶዎች የሚቆጠሩ የሩሲያ መንደሮች ጠፍተዋል የተባለ ሲሆን ምክንያቱ ደግሞ የሀገሪቱ የህዝብ ቁጥር መቀነሱን መቀጠሉ መሆኑ ተገልጿል። የዩክሬን የውጭ መረጃ አገልግሎት 266 የሩሲያ መንደሮች እንደጠፉ ገልጿል። በተለይም የኮስትሮማና የኖቭጎሮድ ክልሎች በጣም ተጎድተዋል የተባለ ሲሆን ይህም በሩሲያ ውስጥ እየጨመረ በሚገኘው የህዝብ ቁጥር መቀነስ ምክንያት እንደሆነ የተነገረ ሲሆን ከዩክሬን ጋር በሚደረገው ጦርነት ደግሞ ለዚህ ችግር አስተዋጽኦ እያደረገ መሆኑንና ሩሲያ ወጣቶቿን ወደ ጦርነት አስገብታለች ተብሏል። በጣም የተጎዱት ክልሎች የግዳጅ ውትድርናን የመተግበር መጠናቸው ከፍ ያለባቸው ሲሆኑ የአካባቢው የወንዶች ቁጥር በመቀነሱ ምክንያት ሊወለዱ የሚችሉ ልጆች ቁጥር ቀንሷልም ተብሏል። በመጨረሻ በሚቀጥሉት 50 ዓመታት ውስጥ ሩሲያ 25 በመቶ የህዝቧን መጠን እንደሚቀንስ የተገመተ ሲሆን እስካሁን 1 ሚሊዮን ቁጥር ቀንሷል ተብሏል። ቀደም ሲል የተመዘገቡ ሪፖርቶች እንደሚያመለክቱት ሩሲያ እንደ ብዙ ሀገሮች ዝቅተኛ የመውለድ መጠን ያስመዘገበች ሲሆን እያንዳንዷ ሴት በአማካይ የምትወልዳቸው ልጆች ቁጥር 1.4 ሲሆን ይህም የህዝብ ቁጥርን መጠን በጤናማ ሁኔታ ለማስኬድ ከሚያስፈልገው 2.1 በጣም ዝቅተኛ ነው ተብሏል። በሩሲያ ውስጥ ያለው የወሊድ መጠን አሁን በ200 ዓመታት ውስጥ ዝቅተኛ ደረጃ ላይ የደረሰ ሲሆን በ2025 የመጀመሪያ ሩብ ዓመት ከ1800 ጀምሮ በሀገሪቱ ውስጥ ዝቅተኛ የልደት ቁጥር እንደሆነ ተመዝግቧል። ይህ የሩሲያ ብቻ ሳይሆን ዩናይትድ ስቴትስና አብዛኛዎቹ የአውሮፓ ሀገራት ችግር ሲሆን ሀገራቱ ከሚፈለገው በታች ያለ የወሊድ መጠን ለህዝብ ቁጥራቸው መቀነስ ምክንያት በመሆኑ ስጋት ውስጥ እንዲገቡ አድርጓቸዋል ተብሏል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። በአሜሪካ ውስጥ በአይቪኤፍ ምክንያት በ40ኛ ዓመታቸው ያሉ ነጠላ እናቶች ቁጥር በ250% መጨመሩ መገለጹን ይመለከታል። ቀጣዩ ዜና በአሜሪካ ውስጥ ብዙ ሴቶች በ40ኛ ዓመታቸው ነጠላ እናቶች መሆንን በራሳቸው ፍላጎት መምረጥ ጀምረዋል ተብሏል። ይህ ሁኔታ በአብዛኛው በኢንቪትሮ ፈርቲላይዜሽን ወይም አይቪኤፍን በመጠቀም ምክንያት የተከሰተ ሲሆን እንደ ኤንፒአር ሪፖርት በአሁኑ ጊዜ በአሜሪካ ውስጥ 44 በመቶ የሆኑ ሴቶች ለብቻቸው ልጆቻቸውን ያሳድጋሉ ተብሏል። ብዙ አሜሪካውያን ሴቶች 20ና 30ኛ ዓመታቸውን ትምህርት፣ ሙያና የግል ግቦች ላይ በማተኮር የሚያሳልፉ ሲሆን እናት ለመሆን ዝግጁ ሲሆኑ ግን ባል ከማግባት ይልቅ በአይቪኤፍ አማካይነት ልጆችን በመውለድ ለብቻቸው የማሳደግ ሁኔታ እየጨመረ እንደሚገኝ ተገልጿል። በ1981 የመጀመሪያው የአይቪኤፍ ህፃን ከተወለደ ጀምሮ በአሜሪካ የውልደት ጤና አገልግሎት መደበኛ ክፍል ሆኖ የሚገኝ ሲሆን በአሁኑ ጊዜ በአሜሪካ ከሚወለዱ ህፃናት 2 በመቶ ያህሉ ማለትም በአመት ከ100,000 በላይ ህፃናት በአይቪኤፍ ወይም በላቦራቶሪ የታገዘ እርግዝና ይወለዳሉ ተብሏል። ይህም ባለፉት 10 ዓመታት ውስጥ 50 በመቶ ጭማሪ አሳይቷል ተብሏል። ይህ ሂደት የሴት እንቁላሎችን በመውሰድ በላቦራቶሪ ከወንድ ዘር ጋር በማገናኘት ጽንስ እንዲፈጠር በማድረግ የተፈጠረውን ጽንስ ወደ ሴቷ ማህፀን በማስገባት የሚካሄድ ሲሆን በአብዛኛው የመውለድ ችግር ለመፍታት የሚያገለግል የነበረ ቢሆንም አሁን ግን የአሜሪካን የልደት መጠን እየቀነሰ ባለበት በዚህ ዘመን ያላገቡ ሴቶች ልጆችን ወልደው ያላባት የሚያሳድጉ እናቶችን በከፍተኛ ደረጃ መጨመር ዋና ምክንያት ሆኗል ተብሏል። የመንግስት መረጃ እንደሚያሳየው ባለፉት 30 ዓመታት ውስጥ በ40ኛ ዓመት እድሜያቸው ውስጥ ያሉና ያላገቡ ሴቶች አይቪኤፍን በመጠቀም ልጅ በመውለድ ለብቻቸው የሚያሳድጉት እናቶች ቁጥር በ250 በመቶ ጨምሯል ተብሏል። ጥናቱ እንደሚያሳየው ልጆችን መውለድ ከሚፈልጉ ሴቶች አብዛኛዎቹ ባል ከማግባት ይልቅ አይቪኤፍን በመጠቀም ልጆችን መውለድና ያላባት ማሳደግን እንደ አማራጭ እየወሰዱት ይገኛሉ ተብሏል። አንድ የአይቪኤፍ ሕክምና በተለምዶ ከ$15,000 እስከ $30,000 በላይ የሚያስከፍል ሲሆን አንዳንድ ሴቶች ይህንን ሕክምና ለማግኘት ገንዘብ በመቆጠብና ብድር በመውሰድ እንዲሁም የመድን ሽፋን አማራጮችን በመጠቀም ሕክምናውን ተጠቅመው
ልጆችን በመውለድ ያላባት ለብቻቸው እያሳደጉ እንደሚገኙ ሪፖርቱ አሳይቷል። ይህም ሁኔታ የቤተሰብ ህይወትን በማጥፋት ሰፊ ማህበራዊ ቀውስ ሊያስከትል እንደሚችል ብዙዎች ስጋታቸውን እየገለጹ ይገኛሉ። ወደ ቀጣዩ እንለፍ። የአሜሪካ ሰሜን ካሮላይና ግዛት ለወንድና ሴት ጾታዎች ብቻ እውቅና እንደሚሰጥ በይፋ መግለጹን ይመለከታል። ከጃንዋሪ 1 ጀምሮ ተግባራዊ የሆነው የሰሜን ካሮላይና ሃውስ ቢል 805 በሁሉም ኦፊሴላዊ የመንግስት ሂደቶች ውስጥ ወንድና ሴት ለተባሉ ሁለቱ ጾታዎች ብቻ በይፋ እውቅና ይሰጣል ተብሏል። ረቂቅ ህጉ የአንድን ሰው የጾታ ማንነት የሚወሰነው በመራቢያ ማንነቱ ላይ ብቻ ስለመሆኑ በይፋ እውቅና ይሰጣል። ህጉ የሰው ባዮሎጂካል ጾታ የሚገለጸው የወንድና የሴት ባዮሎጂካዊ አመላካች የመራቢያ አካል ወይም አውድ ውስጥ እንደ የጾታ ክሮሞሶም፣ በተፈጥሮ ያሉ የጾታ ሆርሞኖችና በተወለዱበት ጊዜ ያላቸው አሻሚ ያልሆኑ የውስጥና ውጫዊ የጾታ አመላካች አካላት እንጂ የግለሰቡ የስነ ልቦና አመለካከትና መርጦ የሚሆነው የስርዓተ ጾታ ማንነትን ከግምት ውስጥ በማስገባት የሚወሰን አይደለም ብሏል። በሌላ በኩል ደግሞ በዛችሁ በአሜሪካ በኢሎይን ግዛት የኢሎይን ዩኒቨርሲቲ ትራንስጀንደር ትምህርቶችን የማስተዋወቅ ኮንፈረንስ ማዘጋጀቱ ተሰምቷል። የምርምር ሲምፖዚየሙ በትልልቅ 10 የአካዳሚክ ጥምረቶች የተደገፈ የ3 ዓመት ፕሮጀክት አካል መሆኑ የተገለጸ ሲሆን በአካዳሚዎቹ ውስጥ ትራንስጀንደሪዝም ወይም የጾታ ቅየራን ለማስፋፋትና የተፈጥሮ ጾታ ማንነት እውነታን ለማጥቃት ያለመ ነው ተብሏል። የኢሎይን ዩኒቨርሲቲ አርባን ካምፔን በመጋቢት ውስጥ ትልቁን 10ኛ ትራንስ ወይም ጾታ የመቀየር አውደ ጥናት በመጋቢት ወር ውስጥ የሚያስተናግድ ሲሆን በመላው አገሪቱ ከሚገኙ ከፍተኛ እውቅና ካላቸው ዩኒቨርሲቲዎች የመጡ ፕሮ ትራንስጀንደር ወይም የጾታ ለውጥ ደጋፊዎች የጥናት ወረቀት ያቀርቡበታል ተብሎ ይጠበቃል። ጾታ የመለወጥ ድርጊትን ለማጥፋት የሚጥሩ ነባር አመለካከቶችንና ጥረቶችን ለመዋጋት እንደሚፈልግ የተመዘገበው ይህ ክስተት ዩኒቨርሲቲዎች ከቀድሞ ትምህርት መሰረት መውጣታቸውን የሚያመለክትና አሁን ያለውን አመለካከት መወሰድ እንደሚገባ ለማሳሰብ ያለመ ነው ተብሏል። ወደ ቀጣዩ ንለፍ። ታዋቂዎቹ የአሜሪካ የወንጌል አገልጋዮች ፍራንክሊን ግሬሃም እና ፓስተር ግሬግ ላውሪ አማኞችን ለጸሎትና ንስሐ መጥራታቸው ተሰማ። ወንጌላዊ ፍራንክሊን ግሬሃም እና ፓስተር ግሬግ ላውሪ በመላው አሜሪካ ያሉ ክርስቲያኖች በጸሎትና በንስሐ እንዲተባበሩ ጥሪ አቅርበዋል። የሳማሪታን ፐርስና የቢሊግራም የወንጌል ማህበር ፕሬዝዳንት የሆኑት ፍራንክሊን ግሬሃም በማህበራዊ ሚዲያ ላይ ባስተላለፉት መልእክት ሀገራችን አሁን በከባድ ችግር ላይ ትገኛለች ብለዋል። እንደ ሀገር ኃጢአታችን ብዙ ሆኗል፣ እግዚአብሔርና ትእዛዙን ትተናል፣ እግዚአብሔር የለሽ ሴኩላሪዝምን ተቀብለናል ብለዋል። ይቅርታውን ልንጠይቅና ፊቱን ልንፈልግም ይገባል ሲሉ ግሬሃም አክለዋል። ከዚህ በተጨማሪም ለመሪዎቻችን ጸልዩ፣ እግዚአብሔር በመንገዶቻችን ላይ እንዲመራን ጸልዩ ሲሉ አማኞችን አሳስበዋል። ይህ ጥሪ የተደረገው በሚኒሶታ ግዛት አንድ አክቲቪስት በአይሲኢ ወኪል መገደሉን ተከትሎ ተቃውሞዎች በቀጠሉበት ወቅት የተደረገ መሆኑ ተገልጿል። ግሬሃም ነገሮችን ለማነሳሳትና ይችን ታላቅ ሀገር ለማጥፋት የሚፈልጉ አሉ፣ እነዚህ እቅዶች እንዲከሽፉ ጸልዩ በማለት መልእክታቸውን አስተላልፈዋል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። በቴክሳስ የ100 ዓመት ዕድሜ ያለው ቤተክርስቲያን በእሳት ቢጋይም በቤተክርስቲያኑ ላይ የነበረው መስቀሉ ሳይነካ መትረፉ አነጋጋሪ ሆነ። በአሜሪካ ቴክሳስ ግዛት ብሪጅፖርት በተባለች ከተማ የሚገኝና ከ100 ዓመታት በላይ ያስቆጠረ ታሪካዊ ቤተክርስቲያን በደረሰበት ከባድ የእሳት አደጋ ሙሉ በሙሉ ወደ አመድነት የተቀየረ ሲሆን ይሁን እንጂ በፍርስራሹ መካከል የተገኘው አንድ አስገራሚ ትዕይንት ለብዙዎች የተስፋና የእምነት ምልክት ሆኗል ተብሏል። ቤተክርስቲያኑን ክፉኛ ባወደመው በዚህ የእሳት አደጋ የህንፃው ጣሪያና ግድግዳዎች ተደርምሰው ወደ መሬት ቢወርዱም በመቅደስ ውስጥ የነበረው የእንጨት መስቀል ግን ሳይቃጠልና ሳይወድቅ ቀጥ ብሎ ቆሞ ተገኝቷል ተብሏል። በስፍራው የነበሩ የእሳት አደጋ መከላከያ ሰራተኞችና ምዕመናን ጭሱ ተገፎ ፍርስራሹን መመልከት ሲጀምሩ ከመስቀሉ በስተቀር ሁሉም ነገር መውደሙን ተመልክተዋል። የቤተክርስቲያኑ ምዕመናን ይህንን ትዕይንት የጥንካሬ የጽናትና በመከራ ውስጥ የማይጠፋ እምነት መገለጫ አድርገውታል። የቤተክርስቲያኑ ህንፃ ቢፈርስም ቤተክርስቲያኑ የቆመለት ዓላማና መንፈሳዊ እሴት ግን በጽኑ እንደቆመ መቆየቱን የሚያሳይ ምልክት መሆኑ ተነግሯል። ምንም እንኳን ታሪካዊ ህንፃ በቃጠሎ ምክንያት ቢወድምም ይህ ሳይነካ የተረፈው መስቀል ማህበረሰቡ እንደገና እንዲነሳና ቤተክርስቲያኑን እንዲገነባ ትልቅ
መነሳሳት ፈጥሮለታል ተብሏል። አደጋው ታሪክን ቢያጠፋም እምነት ግን ሊጠፋ እንደማይችል ለዓለም ያስመሰከረ ክስተት ሆኖ ተመዝግቧል። የተወደዳችሁ ተመልካቾች ለዕለቱ ያዘጋጀናቸው የማራናታ ፕሮግራም መረጃዎች እነዚህ ናቸው። ሰላም ለእናንተ ይሁን። የምትከታተሉት የማራናታ ፕሮግራማችን ይቀጥላል። ቀደም ሲል በመግቢያችን ላይ እንደገለጽ ነው የማራናታ ፕሮግራማችን በጂኤምኤም ቲቪ ላለፉት 2 ዓመታት አገልግሎት እየሰጠ የሚገኝ ፕሮግራም ነው። አንዱ ከጂኤምኤም ፕሮግራሞች ውስጥ በማራናታ ፕሮግራማችን ከተጀመረበት ጊዜ አንስቶ አሁን ላይ የ2ኛ ዓመቱ ላይ እንገኛለን ማለት ነው። የሚቀጥለው ሳምንት እንግዲህ ሴሌብሬት እናደርጋለን። እኔም ወደ ማራናታ ከገባሁ 1 ዓመቴ ነው። እኔም 1 ዓመቴን አከብራለሁ። ማራናታም 2 ዓመቱን ያከብራል። በአጠቃላይ እኔ ደግሞ 7 አንተ ደግሞ 7 ዓመት በጣም ሰፊ ጊዜ ነው ያሳለፍከው። ወደፊት ደግሞ እግዚአብሔር ጥሩ ጊዜ እንደሚሰጠን እናምናለን። ተመልካቾቻችን ሳምንት በማራናታ የ2ኛ ዓመት ፕሮግራም በተመለከተ አንዳንድ ፕሮግራሞችን ይዘን የምንቀርብ ነው የሚሆነው። አሁን ወደ ፕሮግራማችን እናልፋለን። ሰሞኑን ከተማችን ስትታመስ ነበር። በጣም አንድ እንግዳ ነበረ መዲናችን ውስጥ። አይሾ ስፒድ ከተማችን ላይ በጣም ውርውር እያለ ነበር። እኔ እንኳን ውርውር የሚለው ቃል ራሱ አልገልጽ ብሎኛል። ማለት ፍጥነቱ ከባድ ነው። ብቻውን አይመስልም። ብቻውን አይደለም፣ እሱን አረጋግጥላችኋል። ተባባሪም አለ። ተባባሪ ያለው አኒማል ስፕሪት የሚመስል ነገር በጣም ይታይበታል። እንግዲህ በጣም ማንነት ነው ያየንበት። አይሾ ስፒድ በጣም መነጋገሪያ ሆኗል። ኢትዮጵያ ውስጥ ከመምጣቱ በፊት መሲኔንም ጨምሮ አንተም እየነገርከኝ ነበር፣ ማንነቱን ጭራሽ አናውቀው። እኔ አይሾ ስፒድ የሚባል ሰው ከነመፈጠሩ አላውቅም። ልክ እዚህ ሲመጣ ማን ነው የሚለውን ነገር ማየት ነበረብን። ወደ ኋላ መለስ ብለን አየን። ለፕሮግራሙም ሲባል አንዳንድ የሱን ስራዎች ለመመልከት ሞክረናል። ተመልካቾቻችን አይሾ ስፒድ እንግዲህ ከጩኸት በጣም ፍጥነት ባለው እንቅስቃሴው የሚታወቅ ከዚያም ባለፈ ይሄ ስግጥ ፍምስ አይነት ስታይል ያለው በጣም ለየት ያለ ነገር ይዞ የመጣ ነገር ግን በአጭር ጊዜ በ2016 ነው እንግዲህ ዩቲዩብ የተቀላቀለው። በ2021 በጣም ዝናው እየናኘን የመጣው እንግዲህ የ21 ዓመት ወጣት ነው። በጣም ፌመስ ነው። በቲክቶክ ብቻ ከ48 ሚሊዮን በላይ ተከታዮች አሉት። ላይቭ ስትሪመር የአንድ ሀገር ህዝብ ማለት ነው። የኢትዮጵያን እንግዲህ ኦልሞስት ግማሽ የሚያህለው ህዝብ እሱን ይከተላል። በጣም ታዋቂ ነው በዓለም አቀፍ ደረጃ። ኢትዮጵያ ሲመጣም የተደረገለት አቀባበል በጣም ደማቅ ነው። በአንድ ሳይድ በጣም ኢትዮጵያን ከማሳየት አንጻር በዓለም አቀፍ ደረጃ የነበራትን ስም ይሄ የድህነት የረሃብ ምሳሌ የሆነችበትን ኢሜጅ ኢትዮጵያ ይህች ናት የሚለውን በተለይ በላይቭ ስትሪም በጣም ብዙ ሚሊዮን የሚባል ህዝብ እየተከታተለውም ስለነበር ለኢትዮጵያ በተለይ ከቱሪዝም ሴክተር አንጻር ኢሜጅ ከመቀየር አንጻር የሰራው ነገር መልካም ነው፣ መጥፎ ነው ልንል አንችልም። ነገር ግን እንደ ክርስቲያን እንደ ወንጌል አማኝ ደግሞ እንደዚህ አይነት ሰዎችን ስንቀበል በተለይ ደግሞ ፎሎ ስናደርግ በላይቭ ስትሪሙ ወደ 260 ምናምን ሺህ ህዝብ እየተከታተሉ ነበር። ኢትዮጵያን ሪከርድ ሰብሮ ነው ሄደው በአፍሪካ ከዞረባቸው ሀገሮች የበለጠውን እስካሁን ድረስ ኢትዮጵያ ውስጥ ነው ያገኘው። በጣም ብዙ ሺህ ህዝብ ኢትዮጵያ ውስጥ አግኝቷል ፎሎወር። ስንከተለው ማንነቱን ማወቅ ይጠበቅብናል። ምንድነው ያደረገው? ይህ ሰው ማን ነው? ከዚህ በፊት የሰራው ነገር ምንድነው? ለመታወቅ የተጠቀሙ ማንነቱስ ምን ይመስል ነበር ብለን ስናይ ልጁ የሰራው ምንም ነገር የለም ከመጮህ ውጭ። እንዲያውም ብዙ ባድ ስፕሪቶችን እዚህ ዘርቶ እንደሄደ ያየን ነው። ኢትዮጵያዊ አይሾ ስፒድ እንደ ውሻ እየጮኸ ቪዲዮውን ምናልባት ለተመልካቾችም የምናሳይ ነው የሚሆነው። እንደ ውሻ ሲጮህ ተመልክተናል። ምንድነው እኛ ውስጥ ዘርቶ የሄደው? ወደፊት ወጣቱ ምንድነው የሚማረው ከዚህ ሰው? በእንደዚህ አይነት ሁኔታ በመጮህ ሰው ፌመስ የሚሆን ከሆነ ብዙ ሶሻል ሚዲያ ተጽዕኖ መፍጠር የሚፈልጉ ወጣቶች አሉ። እነሱስ ምንድነው ከዚህ ወጣት የሚማሩት?
ከመስራት ከማንበብ እንዲሁም ደግሞ መንፈሳዊ ነገሮችን ለተመልካቾች ከማቅረብ የዘለለ ነገር ሊያደርጉ የሚችሉበት ምንም ምክንያት ሊኖር አይችልም። ይሄ ሊታሰብበትም ይገባል። መንፈሳዊ ሰው ይመረምራል እንጂ በማንም አይመረመርም የሚል ቃል አለና መንፈሳዊ ሰዎች የሆነን እኛ ብዙ ነገሮችን እንድንመረምር እግዚአብሔር የከበረን ጸጋ በእኛ ውስጥ ያስቀመጠ ህዝቦች ነንና አንድ ነገር ስናይ ከመንፈሳዊ ነገሮች አንጻር የመጀመሪያው እይታችን መሆን ያለበት እንደዛ ነው ብዬ አስባለሁ። ምክንያቱም የትኛው መጥፎ ነገር በመጥፎ መልክ አይመጣም፣ መልካም መስሎ ነው የሚመጣው። ስለዚህ ያ መልካም መስሎ የሚመጣው ነገር ከበስተጀርባ ምን አለ፣ ምንድነው ዓላማው፣ ምን ሊሰራ ነው የሚለውን ነገር እንድናይ እድል የተሰጠን እንደ ጉበኛም እንደ መንፈሳዊ ሰው ደግሞ እግዚአብሔር ትልቅ እድል የሰጠን ሰዎች እኛ ነን ብዬ አስባለሁ። እኛ ማየት ካልቻለን፣ እኛ መመርመር ካልቻለን ደግሞ የሚመጣውን ጥፋት በሙሉ ተሳታፊዎች ነው የምንሆነው። እኛ አይተን ራሳችንን አድነን ሌላውን ልናድን የተገባን እግዚአብሔር ለዚህ የመረጠን ሰዎች ነንና አንድ ነገር ስናይ መጀመሪያ በመንፈሳዊ እይታ ማየት አለብን። ምድራዊ እይታን የምናይ ከሆነ ሁሉም ነገር መልካም መስሎ ነው የሚመጣው። እባብ እኮ ሔዋንን ያሳታት መልካም ነገር አሳይቶ ነው አይደል? የሚያምር ነገር አሳይቶ ነው። ከዛ ጊዜ ጀምሮ ምንም ነገር የሚመጣው መጥፎ ሆኖ አይደለም፣ መልካም መስሎ ነው የሚመጣውና ሁሉ ጊዜ መልካም መስሎ ከሚመጣ ነገር በስተጀርባ ያለውን ነገር ማየት ካልቻለን በጣም አስቸጋሪ ነው። ትውልድን እናጠፋለን፣ እኛ እንጠፋለን። ባልተገባ ሁኔታ ውስጥ ብዙ ትውልድ እንዲዘፈቅ እዛ ነገር ውስጥ እንዲገባ ምክንያት እንሆናለንና የዚህ ሁሉ ነገር በስተጀርባ ወይም የዚህ ሁሉ ነገር ሚስጥር ምንድነው የሚለውን ነገር ስናይ ደግሞ ቅርብ ጊዜ ውስጥ በአንድ በዓለም አቀፍ ደረጃ በወንጌል ሰባኪነት የሚታወቅ አንድ ወንድም አለና ከሱ ጋር ይሄ ሰው ተገናኝቶ ነበርና ከዛ በነበራቸው ቆይታ ውስጥ ስለ ክርስትና አውርቶታል። ክርስቲያን ነው ወይ ብሎ ከዛ በኋላ ደግሞ ከዚህ ከተመሳሳይ ጾታ ወይም ከግብረ ሰዶማዊነት ጋር በተያያዘ የጠየቀውን ጥያቄ ነበርና አንተ ግብረ ሰዶማዊ ነህ ሆይ ብሎ ሲለው አይሾ ስፒድ የመለሰው መልስ ለሮናልዶ ስል ጌይ ነኝ ምናምን ብሎ ተናገረ። እንደዚህ ያለን ሰው በአደባባይ በይፋ ይሄንን የተናገረን ሰው የዚህን ያህል ግርግር ፈጥሮ መከተል፣ የዚህን ያህል ግርግር ፈጥሮ ማጀብ፣ የዚህን ያህል ግርግር ፈጥሮ ከባህላችንና ከእምነታችን ጋር የማይገናኝ ከብዙ ነገሮቻችን ጋር የማይገናኝን ነገር ማድረግ ለሌላው ጥፋት በር መክፈት ነው የሚሆነው። እዚህ ያሉትን እየታሰሩ እየታረሙ ምን እየተባሉ ከውጭ ግን ደግሞ መጣ ተብሎ ደግሞ ሁሉን ነገር መክፈት አደጋም አለው። ይሄ ሰው የግብረ ሰዶማዊነትን እንትን የሚያራምድ ሰው ነው። ስለዚህ ከዚህ ጋር ተያይዞ ባለ ነገር ላይ ደግሞ እንዲህ አይነት አቋም ካለው ከግብረ ሰዶማዊነት ጋር በተያያዘ እኔ የግብረ ሰዶማዊነትን የምቀበለው ወይም ደግሞ ጌይ ነኝ ብዬ የምለው ለሮናልዶ ስል ነው ብሎ የተናገረው ቃል ከባድ ነው። ሮናልዶ የትዳር ጥያቄ ቢጠይቀው ያገባዋል ማለት ነው። ስለዚህ አንዳንድ ነገሮችን እንደው ከግርግር ወጥተን እንደ መንፈሳዊ ሰው ብናይ ብንመረምር በጣም መልካም ነው ብዬ አስባለሁና ትክክል ነው ያልሽው ለማለት ፈልጌ ነው። አዎ ስለ አይሾ ስፒድ እንግዲህ ያዘጋጀንላችሁ ከአማርኛ ቲቪ የተወሰደ ፕሮግራም አለ። እሱን ደግሞ እንድትከታተሉት እንጋብዛለን ተመልካቾቻችን። እሱን ተከታትለን ተመልሰን ደግሞ ወደ እናንተ ምን መጣ ነው የሚሆነው። መልካም ጊዜ። Hey, I want to know. Hey, okay. Let me tell you this. ስትሪመር ኦፍ ዘ ይር ብለው ይጠሩታል ፈረንጆቹ። በተለይም ያለፈውንና የኛውን ዓመት እንደ አውሮፓውያን አቆጣጠር 2024 እና 25ን በተለያዩ ቦታዎች በመገኘት የቀጥታ ስርጭቱን በዩቲዩብ እንዲሁም በሌሎች ሶሻል ሚዲያ ላይ በማድረግ የሚታወቀው ዳረን ጄሰን ወይም ደግሞ በአደባባይ በሚታወቅ ስሙ አይሾ ስፒድ ተብሎ የምናውቀው የ20 ዓመቱ ወጣት ዩቲዩበር ስትሪመርና ራፐር ሲሆን ዓለም ሁሉ ከሰሞኑ መነጋገሪያ ያደረገው ልጅ ሲሆን ከዚህም ደግሞ መካከል አንዱ በአፍሪካ ላይ ከጀመረው ቱር መካከል ዋነኛው ሲሆን ከሰሞኑ ደግሞ ኢትዮጵያ ላይ በመገኘት እንኳን በጣም ብዙዎች እሱን ለመቀበል በአደባባይ የተገለበጡበት
ከዚህ ጋርም ተያይዞ በዩቲዩብም ሆነ በሌሎች ሶሻል ሚዲያ ኢትዮጵያን ሊያስተዋውቅ የተገኘው 48 ሚሊዮን በላይ ተከታዮች በቅርቡ ያፈራ ታዋቂው አይሾስፒድ ነው። ታዲያ ይህ አይሾስፒድ ብዙዎች እሱም ባገኙበት አጋጣሚ ተጠቅመው ራሳቸውን ለማስተዋወቅ ለዓለም እንዲያስተዋውቃቸው እንዲሁም ደግሞ የሚችሉትን ነገር ሲያልፍም ደግሞ አገራቸውን ባህላቸውን ሲያስተዋውቁ ቆይተዋል። ታዲያ ስፒድን ያገኙ ሁሉ እንዲው ከመንገድ ላይ አሊያም ደግሞ በአጋጣሚ ከሱ ጋር በላይቭ ስትሪምም ሆነ የተገናኙ ስለ ራሳቸው ጉዳይ፣ ስለ አገራቸው፣ ስለ ባህላቸውና የሚችሉትን ችሎታ በሱ ፊት በሚያሳዩበት አንዱ ኢትዮጵያዊ ድንገት በአሜሪካ ላይ ስፒድን በመንገድ ላይ ያገኘዋል። ታዲያ የኢትዮጵያዊ ያደረገው አንድ ነገር ነው። ስፒድን ባገኘበት በዛው አጋጣሚ እስበቱን ተጠቅሞ አንድ ነገር ያደርጋል። ለስፒድ የጠየቀውን ጥያቄና የስፒድን ምላሽ በዚህ መካከል ያጋጠማቸውን ነገርና የሆነውን ነገር ሁሉ በዚህ ቪዲዮ ቀጥታ ቪዲዮን ወስደን በአማርኛ ተርጉመን ለእናንተ እናቀርባለን። ተከታተሉ። Like I'm about to go see my idol, bro. Like I'm about to go see the person that I love the most, bro. ቪዲዮ ሲጀምር አይሾስፒድ መኪና ውስጥ ቁጭ ብሎ እጅግ በጣም የሚወደውንና እንደ ሞዴል የሚከተለውን አንድ ሰው ሊገናኝ እንደሆነ እየገለጸ ይጀምራል። ታዲያ ይህ ሰው ክርስቲያኖ ሮላንዶ ይባላል። አይሾስፒድ በጣም የሚወደው ዝነኛው ኳስ ተጫዋች ክርስቲያኖ ሮላንዶን የሚያገኝበትን አጋጣሚ በቪዲዮ ላይ እየተናገረ ባለበት ቅጽበት ቪዲዮ ጀመረ። እንዲህ ብሎም ያወራ ጀመር። ሁሉ ጊዜ የምከታተለው የማጠናውና የምከተለው እያንዳንዱ እርምጃዎቹን የማየው ክርስቲያኖ ሮላንዶን የማይበት ቀን ደረሰ። ዛሬ ትልቅ ቀን ነው ለኔ እያለ እየተናገረ ነበር። ወዲያውኑ ቪዲዮ ያንን ክስተት ያቋረጠና ስፒድን ድንገት በጎዳናዎች ላይ እየተራመደ ያሳያል። ታዲያ በዚህ ወቅት ነበር በጎዳና ላይ አንድ ሰው በማይክሮፎን ወይም በድምጽ ማጉያ ድምጹን ጮክ አድርጎ እንደዚህ ሲል ይሰማል። ታዲያ ከጦጣዎች ነው የመጣ ነው ከተባልን ለምንድን ነው እስከ ዛሬ ድረስ ጦጣዎች የኖሩት ወይም ደግሞ ከጦጣዎች ሰዎች ወደ ጦጣዎች የማይቀየሩበት ምክንያት እያለ ሲጮህ ይሰማል። በዚህ አጋጣሚ ስፒድ ለምን ወደዛ እንኳን እንደሄደ ሳያውቀው ዝም ብሎ አልፎ መሄድ ሲችል ድንገት ወደዚህ በድምጽ ማጉያው ወደሚሰብከው ሰውዬ ተጠጋና እኔን ነው ጦጣ ብለህ የተጣራኸው? ጦጣ ብለህ ለምን ጠራኸኝ? ብሎ ይጮህበት ጀመር። ሰውየውም ጦጣ ብዬ አልጠራሁም፣ ይልቁንስ ጦጣ ብለው የጠሩህ ኢቮሉሽን ብለው የሚመራመሩት ናቸው፣ በሳይንስ ይመጣል የሚሉት እያለ እያስረዳ ባለበት ድንገት አንድ ኢትዮጵያዊ በዛ ምድር ላይ ይኖር የነበረ በመንገድ ላይ ወንጌልን በመስበክ የምናውቀው ዴቪድ የተሰኘው ማይክሮፎኑን ከሌላኛው ሰው እጅ ተቀበለና ወደ ስፒድ እንደዚህ ብሎ ጥያቄውን አቀረበ። ታዲያ ኢትዮጵያዊ እንዲህ ብሎ ጥያቄውን ጀመረ። ወንድሜ አንድ ጥያቄ ልጠይቅህ እፈልጋለሁ አለው። ስፒድም ወዲያውኑ ጠይቀኝ ጥያቄ ብሎ መለሰለት። በመቀጠልም ኢትዮጵያዊ ሰባኪ እንዲህ ብሎ ጥያቄውን ቀጠለ። ብዙ ቪዲዮዎችህን እከታተላለሁ፣ አንዳንድ ጊዜም እመለከታቸዋለሁ፣ ምላሽ ተጠባቸዋለሁ አለ። ስፒድም እሺ ወደ ጥያቄ ሂድ ብሎ ይመልስለታል። ሰባኪውም እንዲህ ብሎ ጠየቀ። አንድ ጥያቄ ልጠይቅህ፣ ከቪዲዮዎችህ ካገኘሁት መካከል አንድ ነገር ስላየው ነው። አንተ ግብረ ሰዶም ነህ? ማለትም ወንድ ከወንድ ጋር ከሚተኙ መካከል ነህ ብሎ ይጠይቀዋል። በዚህ ሰዓት ይህ አይሾስፒድ ምላሽ የሚያስደነግጥ ነበር። እንዲህ ብሎ መለሰለት። ቀልድና ለገጣ በሚመስል መንገድ እንዲህ አለ። አዎ ለሮናልዶ ብዬ ጌነ ብሎ መለሰ። በዚህ ሰዓት በዙሪያቸው ክብ ሰርቶ ተሰብስቦ የሚመለከተው ሕዝብ እያፏጨና እየተደሰተ አይሾስፒድን ሲያቅፉትና ሲዘሉ ይስተዋላሉ። ይሄ እጅግ በጣም የሚያሳዝንና ለመስማት እንኳን የሚዘገንን ነገር መሆኑን ረስተዋል። ነውር በአደባባይ እንደ ቀልድ በዚህ መልኩ ሲያስተጋባ እጅግ በጣም ያሳፍራል። ታዲያ ሰባኪው በዚህ ሊያልፉ አልፈለገም። እስቱ ራሱን ሊያስተዋውቅ ወይም ስለ አገሩ ስለ ባህሉ ሳይሆን አንድ ትልቅ አጀንዳ የያዘ ሰባኪ ነውና ምንም ሳይፈራ ይሄ ሰው ሁሉ የሚጮሁለትን ዝነኛ የተባለውን አይሾስፒድ በድፍረት አንድ ነገር ይናገረው ጀመር።
እጅግ በጣም ድፍረት በተሞላበት መንገድ እንደዚህ ይለው ጀመረ። ተረጋጉ ተረጋጉ ተረጋጉ፣ ና አንድ ጊዜ ና ወደዚህ አንድ ነገር ልንገርህ አለው። በዚህ ሰዓት አይሾስፒድም ደንገጥ ያለ ይመስላል። እሺ ምንድነው ብሎ ወደዚህ ሰባኪ ተጠጋ። ሰባኪውም እንዲህ ብሎ ቀጠለ። አባትህ ክርስቲያን እንደሆነ አውቃለሁ አለ። አይሾስፒድም አዎ እሺ ምንድነው እሱ ብሎ ጥያቄውን ይሰማ ጀመር። ከዛ ቀጥሎም እንዲህ አለው፣ አይሾስፒድ አንተስ ክርስቲያን ነህ ብሎ ጠየቀው። በዚህ ሰዓት አይሾስፒድ ማይኩን ወደ ራሱ አስጠጋና እሺ ይህን ጥያቄ ልመልስ እያለ ገና ማቅማማት ሲጀምር ወዲያውኑ ዴቪድ ኢትዮጵያዊ ሰባኪ መልሶ ማይኩን ወደ ራሱ አደረገና የምፈልገው ወይ አዎ ወይ አይደለም እንድትለኝ ነው። ምክንያቱም አንድ ነገር እናውቃለን፣ እውነተኛ ክርስቲያን ከሆን በክርስትና እምነት ውስጥ ወይም በመጽሐፍ ቅዱሳችን ውስጥ ግብረ ሰዶማዊነትን እንደማንቀበልና ይሄ ኃጢአት እንደሆነ የምናምን ሰዎች ነን። አንተ ደግሞ ለክርስቲያን ሮላንዶ ስል ግብረ ሰዶም መሆን እንችላለን በማለት ላይ ነህ። እውነተኛ ክርስቲያን ግን ከኃጢአቱ ንስሐ በመግባት የሚያምንና ግብረ ሰዶማዊነትን የሚቃወም ነው እንጂ በእንደዚህ አይነት ነገር የሚተባበር አይደለም ብሎ ቆፍጠን ያለ ጥያቄ ጠየቀው። ቀጠለና ኢትዮጵያዊ ሰባኪ እንዲህ ብሎ የአይሾስፒድን ልብ የሚገዛ ንግግርን መናገሩን ቀጠለ። ክርስትና ማለት በዝና አማካኝነት እግዚአብሔር የሚፈልገውን ነገር በመተው የምንራመድበት እርምጃ አይደለም። ይልቁንስ ዕለት ዕለት መስቀሉን ተሸክመን እግዚአብሔርን የምንከተልበት ነው። ይህንን ምልህ ግን አንተ ላይ ልፈርድ ፈልጌ አይደለም፣ ወይም ደግሞ ግራ ላጋባህና አንተ እንደዚህ ነህ ልልህ ብዬም አይደለም። በዚህ ሰዓት አይሾስፒድ በመሃል ጣልቃ ገብቶ ለማውራት እየሞከረ ነበር። ብዙዎች እሱ እንዲያወራ እንዲተነፍስና እንዲንቀሳቀስ ከራሳቸው እንኳን በላይ ቅድሚያ የሚሰጡትና ዋጋ የሚሰጡትን ይህንን ሰው ክርስቲያኑ ሰባኪ በድፍረት ታላቅ የሆነውን የእግዚአብሔር ቃል እየተናገረ እንደሆነ ስላወቀ ምንም ሳይሸማቀቅ ምንም ፋታ ሳይሰጠው ንግግሩ እንዲህ ብሎ ቀጠለ። አንተ በእውነትም ክርስቲያን ከሆንክ የሚያስፈልግህ ንስሐ መግባት ነው፣ በእግዚአብሔር ፊት ኃጢአትህን መናዘዝ። ካለበለዚያ ግን እንደ ማንኛውም ሰው አንተም መጨረሻ የሚሆነው ሲኦል ነው። አሁንም እንደገና አይሾስፒድ በመሃል ጣልቃ ገብቶ እንደለመደው እንደሌሎቹ ሰዎች ለማውራት ይሞክር ጀመር። ክርስቲያኑ ግን አሁንም ጠይቅህ አንተ ክርስቲያን ነህ ወይ ብሎ ጠየቀው። በዚህ ሰዓት አይሾስፒድ ኦኸ በጣም ጫህ ላውራ እስቲ ፍቀድልኝ አለ። እሺ ብሎ ይህ ኢትዮጵያዊ ክርስቲያን ለአይሾስፒድ ማይኩን አስጠጋ። አይሾስፒድም እንዲህ በማለት ንግግሩን ቀጠለ። በመጀመሪያ እኔ እዚህ መጣሁት ክርስቲያኖ ሮላንዶን ለማየት ነው፣ በማንቸስተር እንግሊዝ ውስጥ እዚህ ስፍራ ላይ የተገኘሁት። አንተ ደግሞ በመንገድ ላይ አግኝተኸኝ ስለ እግዚአብሔር እየጠየቅከኝ። አዎ በእርግጥ እግዚአብሔርን እወደዋለሁ፣ ነገር ግን ካንተ ጋር ማውራት አልፈልግም። መልካም ቀን ብሎ ፊቱን አዙሮ በሰውየው ላይ ጉዞውን አለ። ከዛ ግን ክርስቲያኑ ኢትዮጵያዊው ወሳኙን ነገር ጮክ ብሎ በዛ አካባቢ ቀርተው ለሚሰሙት ሰዎች ይናገር ጀመር። እንደምትመለከቱት ነው ሰውየው ክርስቲያን ነኝ ብሎ ለመናገር ደፍሯል። ነገር ግን ለክርስቲያኖ ሮላንዶ ስል ጌይ ሆናለሁ አለ። ይህ የሚያሳየው አንድ ነገር ነው። ምንም እንኳን እግዚአብሔርን ወዳለው ቢልም ከእግዚአብሔር በላይ ግን የሚወደው ታዋቂነቱን፣ ዝነኝነቱን ብቻ ነው። ከዝነኝነቱ አንጻር እግዚአብሔር የማይፈልገውን ነገር ለማድረግ እንኳን ደፋር ሆኗል። ዝናውንና ገንዘቡን ከእግዚአብሔር በላይ አስበልጦ የሚወድ ሰው ነው። ከራሱ አንደበት እንደሰማችሁት ነው ለሌላ አንድ ወንድ ሲል ጌይ እንደሚሆን ይናገራል። ለእናንተ ግን የምነግራችሁ ነገር ይሄንን ነው። ዛሬ እናንተም ብትሆኑ ንስሐ ማትገቡ ከሆነ ወደ ሲኦል ነው መጨረሻችሁ የሚሆነው። ማንም በምኞት ውስጥ፣ በኃጢአት ውስጥ፣ በዝሞት ውስጥ ያለ ገንዘብንና ዝናን ከእግዚአብሔር ይልቅ አስበልጦ የሚወድ ሁሉ መጨረሻው መንግሥተ ሰማይ አይሆንም። አንድ ነገር አስታውሱ። በሰዶማውያን አይነት የህይወት አረማመድ የሚሄዱ በሙሉ መጨረሻ ላይ የሚገቡት ወደ ጨለማና ወደ ሲኦል። ምንም ያህል ዝነኛና ታዋቂ ልትሆኑ ትችላላችሁ። ነፍሳችሁን ግን ለዝና ለገንዘብ ስትሉ ከእግዚአብሔር ይልቅ አሳልፋችሁ ከሰጣችሁ
መጨረሻ የሚሆነው ወደ ሲኦል ነው። ሲኦል ዝነኞች ናችሁ ብሎ የሚተዋችሁ ስፍራ አይደለም። ምናልባት በዚህ ምድር ላይ ብዙ ተከታዮች ሊኖሯችሁ ይችላሉ። በሲኦል ግን ያ አይሰራም። ዝና በሲኦል አይሰራም። ለዛ ነው ለኛ እጅግ በጣም አስፈላጊ የሆነው ነገር በዚህ ሰዓት በነፍሳችን የእውነት እግዚአብሔርን መከተል መቻላችን ነው። እግዚአብሔር እንደተናገረው ከሆነ ንስሐ ያልገባ ሰው በሙሉ ይጠፋል። አዎ በደንብ ስሙ፣ ይጠፋል ነው ያልኩት። ማን ነበር አሁን ያለፈው ልጅ? ስሙ አይሾስፒድ። አዎ አይሾስፒድን አይታችሁታል። ልክ ስለ ክርስቶስ እውነትና ስለ መንፈሳዊ ነገር መናገር ሲጀምር እንዴት ደንግጦ በፍጥነት እንደሄደ አይታችኋል። ለምን ይመስላችኋል? ክርስቲያን ነው ወይ ብዬ የጠየቅኩትን ጥያቄ ለመመለስ ፈራ ተባ ያለው ለምን ይመስላችኋል? እኔ ጌ መሆን እችላለሁ ለክርስቲያኖ ሮላንዶ ብሎ እንደዚህ በድፍረት ሊናገር የቻለው? አያችሁ፣ ከሰዎች ዘንድ ተቀባይነትን ማግኘት ነው የሚፈልገው። እርሱ የሚፈልገው ሰዎች እንዳይጠሉትና ተቀባይነቱን እንዳያጣ ሲል ብቻ ነው። ነገር ግን እኔ አባቱ ክርስቲያን እንደሆነ አውቃለሁ። እሱ ግን ሕይወቱን እየመራ ያለው በመንገዶች ላይ የተዘዋወረ ከሰዎች ዘንድ ትኩረትን ለመሳብ በማግኘት ብቻ ነው። የጠየቅኩትንም ጥያቄ በግልጽ ምን ማለት እንደሆነ ያውቃል። ነገር ግን ሊመልሰው አልቻለም። ለዛ ነው ጥሎ ፈርጥጦ የሮጠው። መጽሐፍ ቅዱስ ሲናገር ብርሃን ወደ ጨለማ መጣ፣ ወደዚህ ምድር መጣ ይላል። ሰዎች ግን ስራቸው እንዳይታወቅ ጨለማን መረጡ፣ ከብርሃን ሸሹ ይላል። በእውነት የምነግራችሁ ለእንደዚህ አይነት ሰዎች ልንጸልይ ይገባል፣ ለእንደነ አይሾስፒድ አይነት ሰዎች። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ሰው ዓለምን ሁሉ ቢያተርፍና ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። እስቲ ያስቡት፣ ዓለምን ሁሉ ብታተርፉ፣ ሰው ሁሉ ቢከተላችሁ፣ ለነፍሳችሁ ግን ማን ቤዛ ሊሆንላችሁ ይችላል? ስለ ነፍሳችሁ ስትሉ አንድ እግር ኳስ ተጫዋች ነፍሳችሁን እንዲያሳጣችሁ ትፈቅዳላችሁ? ሕይወታችሁን እንዲሁ ዝም ብለው በየሜዳው ለሚከተሏችሁ 20 ለሚሞሉ ሕፃናቶች ስትሉ ትሸጣላችሁ? ሕይወታችሁን ነፍሳችሁን አሳልፋችሁ ለተከታዮቼ ስትሉ ትሰጣላችሁ? ለአንድ ቆንጆ ማርቼዲስ ቤንዝ መኪና ስትሉ ሕይወታችሁን ትሸጣላችሁ? ወይስ ደግሞ ለቆንጆ ቤት ስትሉ? ለምንድን ነው ነፍሳችሁን የምትሸጡት? ለምንድን ነው ዓለምን ሁሉ አትርፋችሁ ነፍሳችሁን ለማጉደል ግን የምትሮጡለት? ዛሬ ወጣቶች ሆናችሁ ይህንን መልእክት የምትሰሙኝ ካላችሁ በደንብ ስሙ። ዛሬ አይናችሁን ከአይሾስፒድ ላይ አንሱና ወደሚጣራችሁ ወደ እግዚአብሔር አድርጉ። የሚያዋጣችሁ ለነፍሳችሁ ቤዛ የሆነ ኢየሱስ ክርስቶስ ነው። ለሕይወታችሁ አምልጡ። ምክንያቱም ኢየሱስ ክርስቶስ ከምታስቡት ጊዜ በላይ በቅርቡ ይመጣል። ስለዚህ ማንም ልትሆኑ ትችላላችሁ። ዛሬ በእግዚአብሔር ፊት ንስሐን እንድትገቡ ጠይቃችኋለሁ እያለ ባለበት ቅጽበት አንድ ነጭ የሆነ ሰውዬ በመንገድ ጋር ቆሞ እንደዚህ እያለ ይጮሃል። ስፒድ የራሱን ገንዘብ እየሰራ ነው። ብዙ ሚሊዮኖችን እያፈራ ነው። ተከታዮችም አሉት። አንተ ማን ስለሆንክ ነው እንደዚህ የምትለው ስለሱ እያለ ይጮሃል። በዚህ ሰዓት ሰባኪው ጠጋልና ወደሱ ምንድነው እያልክ ያለው? የምታወራውን እንኳን መስማት አልቻልኩም ብሎ ተጠጋው። በዚህ ሰዓት ሰውየው ደግሞ ያንኑ ንግግር ተናገረ። ስፒድ ብዙ ሚሊዮኖችን እየሰራ ነው። አንተ ማንህና ነው ስለሱ እንደዚህ የምታወራው ብሎ ይናገር ጀመር። በዚህ ሰዓት ሰባኪው በተረጋጋ ማንነት ምንም አይነት መሸማቀቅ ሳይታይበት እንዲህ ብሎ ንግግሩን ቀጠለ። እኔ ብዙ ሚሊዮኖችን ስለመስራት እየኮነንኩ አይደለም። ሚሊዮኖችን ማትረፍ ችግር የለውም። እኔ ግን እያልኩ ያለሁት በእነዛ ሚሊዮኖች ብሮች ምን እያደረክበት ነው? ነፍስህን እየሸጥክበት ነው? ለሰይጣን ራስን አሳልፈ እየሰጠህ ነው? ወይስ ምን እያደረክበት ነው ብዬ ነው ለህዝቡ እየተናገርኩ ያለሁት አለው። በዚህ ሰዓት ነጩም ሰው እንዲህ ብሎ ጠየቀ። አይ አንተ ስታወራ ነፍሱን ሸጧል እያልክ ታወራለህ። እሱ እኮ ዝም ብሎ በየመንገዱ የሚቀደድና የሚዘዋወር አንድ ወጣት ነው አለ። ሰባኪውም በዚህ ሰዓት ነጩን ልጅ እንዲህ ብሎ ጠየቀው። ታዲያ እንደዛ ከሆነ ለምንድን ነው ክርስቲያን ነህ ወይ ብዬ ስጠይቀው ምላሽ መስጠት ያቃተው? ለምንድን ነውስ ጌኔኝ ብሎ በአደባባይ የተናገረው? ግብረ ሰዶማዊነት ምን ማለት እንደሆነ ታውቃለህ? ሰባኪውም ቀጠለና ምናልባት ታውቃለህ አንድ ነገር፣ ሰው
በአደባባይ በሕዝብ ፊት ኢየሱስ ክርስቶስ ጌታ እንደሆነ መመስከር ካቃተውና የክርስቶስ ተከታይ እንደሆነ መናገር ካቃተው እጅግ በጣም የሚያሳፍር ነው። ያ ግን ምን ማለት እንደሆነ ልታውቅ ትችል ይሆን? በሰዎች ፊት ስለኔ ስሜ መመስከር የማይችል ሰው ብሎ ኢየሱስ የተናገረውንስ ሰምተሃል? ያኮ በአደባባይ ክርስቶስን እንደ መካድ ነው። አየህ፣ ኢየሱስን ብለህ በአደባባይ ለሱ መመስከር ከደፈርክ ክርስቶስ በመላእክቶች ፊት ስላንተ ይመሰክርልሃል። ነገር ግን በእኔና በስሜ የሚያፍርብኝ እኔም ደግሞ አፍርበታለሁ ብሎ በግልጽም ተናግሯል። ይህ ልክ እንደ መካድ ነው። ኢየሱስም በግልጽ ተናግሯል። በሰዎች ፊት በስሜ የማያፍር ወይም የመሰከረ በመላእክቶች ፊት እመሰክርለታለሁ፣ በእኔና በስሜ የሚያፍር ደግሞ የማይመሰክር እኔም እክደዋለሁ ብሎ በግልጽ ተናግሯል። እስቲ አንተንም ጥያቄ ልጠይቅህ። አንተስ ኢየሱስ ክርስቶስን ወደ ልብ ተቀብለሃል ብሎ የጠየቀው ነጩም ሰው ድንግጥግጥ እያለ ግራና ቀኙን እየተመለከተ እንዲህ ብሎ መለሰለት፣ አይ እኔ ክርስቲያን አይደለሁም፣ ክርስቲያኖችን አከብራለሁ ግን ክርስቲያን አይደለሁም። ታዲያ ክርስቲያኑ ይህንን አጋጣሚ ተጠቅሞ ለዚህ ነጩ ሰውዬ ወንጌልን መስበኩን ቀጠለ። ታዲያ በዚህ ወንጌል መስበክ የተናደደ ይመስል ከእሱ ጋር ቆሞ የነበረው ጓደኛው መንጫጫቱን ጀመረው። እንዲህ ብሎ ይጠይቀው ጀመር፣ ለምንድን ነው የማታከብረው? የራሱ እምነት አለው፣ የራሱ አስተሳሰብ አለው እያለ መጮህ ጀመረ። በዚህ ሰዓት ሰባኪው አሁንም ምንም ሳያፍርና ሳይፈራ በግልጽና በፍጹም እርግጠኝነት አዎ የእሱን እምነት እንኳን አላከብርም፣ ነገር ግን ምርጫውን አከብራለሁ። እኔ ልነግረው የምችለው አሁን በሚመርጠው ምርጫ ላይ ተወስኖ ሕይወቱ የት ሊዳረስ እንደሚችል እነግረዋለሁ። ምክንያቱም እውነት እውነት ነው፣ ያለው ደግሞ አንድ እውነት ነው እያለ ማስረዳቱን ቀጠለ። ከጎኑ ያለውም ጓደኛው ጭቅጭቁን ወደ ሌላ ነገር ይወስድ ይመስል አንዳች እውነት የሚናገረው ባለመኖሩ ሌሎች ነገሮችን መቀበጣጠሩን ቀጠለ። እኔ አማኝ ነኝ ምናምን ይል ጀመረ። በዚህ ሰዓት ሰባኪው ግን ግልጽ አድርጎ ተናገረ። አማኝ ነህ ብለህ ክርስቶስን የምትቃወም ከሆነ እኔ የምናገረው መልእክት ልክ አይደለም የምትል ከሆነ ዋሽተሃል። ማንም ልጁ የሌለው አብ የለውም ብሎ ነው መጽሐፍ ቅዱስ የተናገረው። ስለዚህ እኔ የምናገረው ነገር ከሌለ ኢየሱስ ክርስቶስ ከሌለ አብ እንደሌለህ ነው ማቀው ብሎ ይናገር ጀመር። ዋናው ጥያቄ ግን እዚህ ጋር ነው። ምናልባት እኔና እናንተ ብንሆን በዚህ ዘመን ላይ ዓለም ዘማዊና ኃጢአተኛ በበዛባት እያንዳንዱ ጥቅሙን ለማስጠበቅ በሚሯሯጥባት በዚች ዘመን ላይ ምን አይነት እምነት ትከተሉ ይሆን? እንደ አይሾ ስፒድ ያለው አይነት ሰው በፊት ለፊታችሁ ቢመጣ እናንተ ምላሻችሁ ምን ሊሆን ይሆን? ራሳችሁን ማስተዋወቅ፣ አገር ባህል ወጋችሁን ማስተዋወቅ፣ ችሎታችሁን ማሳየት፣ ወይስ የተጠራችሁለትን የእርሱን በጎነትን ለመግለጽ ያሰባችሁለትን ኢየሱስን በእንደዚህ አይነት ምድራዊ ዝነኞች ፊት በድፍረት ትናገሩ ይሆን? በእውነት ክርስቶስ ኢየሱስ አንድ ቀን ይመጣል፣ ከዝነኞች ሁሉ የሚበልጠው ዝነኛ አምላክ። በእርሱ ፊት መቆም የምንችለው በምናችን ይሆን? በእውነት አሁንስ በሰዎችና በአንዳንዶች ፊት በክርስቶስ እናፍር ይሆን? ወይስ በግልጽና በአደባባይ ስለ ክርስቶስ መናገር እንችላለን? መልሱን ለእናንተው ትቻለሁ። ይህንን መልእክት ግን ብዙዎች ጋር እንዲደርስና አሁን ላይ ትልቅ ነገር አገኘን እያሉ በሚሯሯጡና በሚራወጡት መካከል እንዲደርስላቸው ይህንን መልእክት አድርሱ። በተረፈ ሁላችሁም ተባረካችኋል። መልካም ጊዜ። የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችን ይህንን ይመስል ነበር። ፕሮግራማችንን ከማጠቃለላችን በፊት የተወደዳችሁ ተመልካቾቻችን እንግዲህ በፊታችን ሀገራዊ ምርጫ አለ። እንዲሁም ደግሞ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ደግሞ የሚካሄዱ ምርጫዎች አሉ። በእነዚህ ምርጫዎች ላይ ደግሞ እግዚአብሔር አምላክ ጣልቃ እንዲገባ የእሱ ፈቃድና ሀሳብ የሆነ ነገር ብቻ እንዲፈጸም እንደ ሁል ጊዜም ሁሉ እንድንጸልይ ይህንን ለማበረታታት እንወዳለን። ጌታ በነገር ሁሉ የእሱ ሀሳብና ፈቃድ ያለባቸው ሰዎች ስፍራው ላይ ተቀምጠው ለእኛም
ለወንጌል አማኞችም እንዲሁም ደግሞ እንደ ሀገር ደግሞ ሀገርን መምራት የተገባቸውን ሰዎች እግዚአብሔር እንዲያደርግ ጸሎታችንን እንድንቀጥል እንደ ወትሮ ሁሉ ዛሬም እንጠይቃቸዋለን ማለት ነው። ጌታ በነገር ሁሉ ደግሞ መከናወንን እንዲሰጥ፣ ሰላም እንዲሆን፣ መልካም እንዲሆን ካሁኑ መጸለይ እንደሚገባን ለማሳሰብ እንወዳለን። በተረፈ ግን በሶሻል ሚዲያ የሚነገሩ የሚወሩ ነገሮችን ሁሉ ትተን የእግዚአብሔር ሐሳብና ፈቃድ እንዲሆን ከጸለይን እግዚአብሔርን የሚያሸንፍ ከእግዚአብሔር በላይ የሚሆን ምንም ነገር ስለሌለ ይህንን ለመናገር ነው። እንግዲህ መሲህ ተባረክ። ተመልካቾቻችንም ፕሮግራማችን እስከ መጨረሻው ስለተከታተላችሁ እጅግ አድርገን እናመሰግናለን። ሳምንት እንግዲህ የማራናታ በጄኤምኤም ቴሌቪዥን 2 ዓመት በአጠቃላይ ደግሞ ከተጀመረ 7 ዓመትን በማስመልከት ልዩ ፕሮግራም ወደ እናንተ ይዘን የምንቀርብ ነው የሚሆነው። እንድትጸልዩልን ከወዲሁ እንጋብዛችኋለን። ሳምንት እስከምንገናኝ ጌታ ይፈቅድና ብንኖር ሰላም ነው።